ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አስደንጋጭ ነገር ተፈጥሯል። ዛሬ በሄርሜላ ቤት እንግዲህ ከባድ ጉድ ተሰምቷል። ስለሱ የምናጋራችሁ ነገር አለ። እንግዲህ ዳኒ ሮያል እና ሄርሜላ መሀልም የተፈጠረ ነገር አለ። ምንድን ነው የተፈጠረው? ምን አይነት ነገሮች ተከስተው ነው? ስለሱ አዲስ የደረሰ መረጃ አለ። እሱን የማጋራችሁ ይሆናል። እንዲሁም ውድ ቤተሰቦች እንደምታውቁት እንግዲህ አብርሃም ለተለያዩ ድግሶች እየተዘጋጀ ነው። ታውቃላችሁ፣ ከሄርሜላ ጋር ለማድረግ ያቀዳቸው ነገሮች አሉ። እነሱስ ምንድናቸው? በሱ ዙሪያ እንግዲህ አንዳንድ የተሰሙ ነገሮች አሉ። ስለሱ በጣም ዘለቅ ያለ ማብራሪያ እንሰጣችኋለን። በዚህ ቪዲዮ የምታገኙት ይሆናል። ይህንን ነገር እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ግለጹልን። ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ወደ ቪዲዮ እንግዲህ ውድ ቤተሰቦቼ እንደምታውቁት በትላንትናው ዕለትም እንደተመለከታችሁት ከሄርሜላ ጋር በመሆን እንግዲህ ዳኒ ሮያል ላይ የጥንድ ጨዋታ ልክ ዳኒ ሮያል እና ሩታ እንግዲህ በአብርሃም ላይ ከዚህ በፊት ሲያደርጉት የነበረውን ነገር ከሱ የማይተናነስ ነገር ዳኒ ላይ ለማድረግ እየሞከሩ ነበር። በእርግጥ ዳኒ ራሱ ነበር እየጠራቸው። ለምን ምክንያት እንደጠራቸው ምን ነገር ሊያወራቸው እንደፈልጉ እንደጠራቸው ራሱ አይታወቅም። ምክንያቱም ዳኒ ሮያል እና አብርሃም ወይ ደግሞ ሄርሜላ ሊያገናኛቸው የሚችል ነገር ከዚህ በኋላ ምንም ነገር አልነበረም። ዳኒ ግን በምን ምክንያት እንኳን ለማናገር እንደፈለገ ሀሳብና አጀንዳው ጭብጡ ሳይታወቅ እነሱን ለመጥራት ፈልጎ ነበረ። ነገር ግን ራሱ በጠራው ራሱ እነሱን ለማውራት በፈለገበት መንገድ የነሱ ማላገጫና የነሱ ማልመጫው ሊሆን ችሏል። ውድ ቤተሰቦች ይሄ ነገር ዳኒ ሮያልን በጣም እጅጉን እንዳስከፋው ተመልክተናል። ላይ እነዚህን ነገሮች ከባድ ነገሮች ካደረገ በኋላ ከአብርሃምና ከሄርሜላ እንግዲህ ሊያገኘው የሚችለው ምላሽ ይሄ ይሆናል ብለን አንጠብቅም። ምክንያቱም ይሄ ነው የሚባል ወይም ደግሞ ደና ነገር አይጠበቅም። እንዲሁም እንግዲህ ዳኒ ሮያል ምናልባት ከትላንትና ወዲያ በነገርኳችሁ በገለቀኩላችሁ ቪዲዮ እንግዲህ ከሩታ ጋር በዚህ ጉዳይ ቪዲዮ በመውጣቱና አብርሃም ያንን ነገር በማጥፋቱ ምክንያት ትንሽ ጭቅጭቆች እንደተነሱና እንግዲህ አፓርታማው ላይ ሲከራከሩ እንደነበር ነግራችኋለሁ። ያንን ነገርም ፊክስ ለማድረግና አብርሃምን አናግሮ ነገሮችን በሌላ መንገድ እንግዲህ አብርሃምን አስማምቶ ለመመለስ ያሰበ ይመስላል ዳኒ ሮያል። ከዚህ አንጻር እና አብርሃምንና ሄርሜላን ለማናገር ያቀደው ነገር ግን ይህ እቅዱ አልተሳካለትም። ሀሳቡንም በግልጽ ሳይናገር ከአብርሃም ጋር ትክክለኛ የሆነና ጭብጥ ያለው ወይም ደግሞ ለሰዎች ሊያስተምር ይችላል ሀሳቡን በማጋራቱ የሆነ ነገር ይታይበታል ይገኝበታል የማይባል ቪዲዮን ለቀው ነው የተለያዩት። በተለይ እሱን ሊያበሳጨውና እሱን ሊያዋርድ ከሚችሉ ነገሮች ውጪ ምንም በዛ ቪዲዮ ላይ የታየ ነገር አልነበረም። ታዲያ ይሄ ነገር እንግዲህ ዳኒ ሮያል ካሰበውና ካቀደው አብርሃምን በንግግርና በሰላማዊ መንገድ ወደ ትዳሩ ለመመለስ ካቀደው ውጪ ሆኖበታል። ይሄ ነገር ዳኒ ሮያልን ከዚህ በፊት ባቀዳቸው እቅዶች መሰረት እንግዲህ ሌላ ሴራን እንዲጠነስስና ሌላ ሴራን እንዲያደርግ ሳያስኬደው አልቀረም። ውድ ቤተሰቦቼ እና እንግዲህ አብርሃምም ከሄርሜላ ጋር ተያይዘው ከትላንትና ከሄዱ በኋላ አብርሃም ብዙ እንቅስቃሴዎችን እያደረገ እንደነበር ከዚህ በፊት አጋርቻቸዋለሁ። ታዲያ አብርሃም እንግዲህ ሄርሜላን ሰርፕራይዝ ለማድረግ እየተንቀሳቀሰ እንደሆነ ተመልክተናል። አብርሃም ከባድ ድግሶችን ከባድ ፕሮግራም ነው ለማዘጋጀት ያሰበው። በተለይ ከሄርሜላ ጋር አዲስ ቤትም እንደገዙ ሰምተናል። ውድ ቤተሰቦቼ ከዚህ በፊት እንግዲህ ሄርሜላ ለራሷ ቤት እንደገዛች ታውቃላችሁ። አብረው ሊኖሩበት የሚችሉበትን ቪላ ያመቻቹ እንደሆነና ከሄርሜላ ጋር ከበድ ያለ ሰርግ ነገር ለመደገስ እያሰበ እንደሆነ አብርሃም በዙሪያው ያሉ ጓደኞቹ እንግዲህ ባጋሩን መሰረት ሰምተናል። ውድ ቤተሰቦቼ ምናልባት እንግዲህ ነገ ከነገ ወዲያ አብርሃም በቪዲዮዎቹ ላይ ሊያሳየን ይችላል ተብሎ የሚጠበቀው ይሄ እንቅስቃሴ የድግስ ፕሮግራም እያዘጋጀና እንግዲህ ሆቴሎችን፣ ኬተሪንግ ፕሮግራሞችን ሁሉ የሚጨርሱለትን ሰዎች እየተንቀሳቀሰ ሲያናገር የተመለከቱ ሰዎች አጋርተውናል። ይሄ ነገር ምናልባት እንግዲህ አብርሃምና ሄርሜላ ወደ ሌላ ምዕራፍ ወይ ደግሞ ወደ ህይወት ሊገቡ እንደሆነ ማሳያዎች ናቸው። ከዚህ በኋላ ምንም ነገር ሊያለያየን አይችልም እያሉ እንግዲህ ዳኒ ሮያል ላይ ምን ያህል ሲያላግጡበት እንደነበረ እናንተም ተመልክታችኋል። ከዛ አንጻር እንግዲህ አብርሃምና ሄርሜላ የሆነ የያዙት ኮንፊደንስ እንዳለም ያሳያል። ታዲያ የመረጃ ምንጮቻችን ባጋሩ መሰረት እንግዲህ ይሄ እንቅስቃሴያቸው ወይ ደግሞ አብርሃም ሄርሜላን ሰርፕራይዝ ሊያደርጋትና ድል ባለ ድግስ እንግዲህ እሷና እሱ አብረው የሚኖሩበትን አዲስ ምዕራፍ ለመክፈት ከማሰባቸው የተነሳ ሊሆን ይችላል። በዛ ኮንፊደንስ እና ምንም በማይሰማቸው ምንም አይነት ፍርሃት ባልተቀላቀለበት ነገር ከዚህ በኋላም ዳኒ ሮያል የፈለገ ሴራ ቢሰራ ሊያለያያቸው እንደማይችል በማሰብ እንግዲህ እንደዛ አይነት ነገር ዳኒ ላይ ሲያደርጉ ወይ ደግሞ ሲያላግጡበት የነበሩት በዛ ምክንያት ነው ብለን እናስባለን። ከዚህ አንጻር እንግዲህ አብርሃምም የኮንፊደንሱ ጥግ ከፍ ብሏል። በሄርሜላ ላይም ያለው መተማመን እንግዲህ ከፍ ብሏል። ይሄ ነገር እስከ መቼ ይዘልቃል፣ እስከ መቼ ሊያዋጣው ይችላል የሚለው ነገር እንግዲህ አይታወቅም። ምክንያቱም ሩታ በአብርሃም ቤተሰቦች ዙሪያ ጫና እየፈጠረች ነው። የሩታም ወንድም እንግዲህ ይህንን ነገር እያገዛትና በሁለቱ መሀል ያለውን ችግር መቅረፍ እንዲሁም ወደ ቤተሰብም እንዳይዛመት ለማድረግ እየጣረ ያለው ሁኔታ ተመልክታችኋል።
ታዲያ ሩታ እንግዲህ ይሄ ነገር ተሳክቶላት ቤተሰቦቿ ወይም ደግሞ የእሱ ቤተሰቦች ጣልቃ የሚገቡ ከሆነ ምን ያህል አብርሃም ይሄንን ነገር ገፍቶበት ሄርሜላን ሰርፕራይዝ አድርጎ ድል ባለ ወደ ሌላ ምዕራፍ ሊያሸጋግራት ይችላል። ሄርሜላ እንደምታስበውና እስከ ዛሬ እንዳቀደችው እንግዲህ አብርሃምን የራሷ የማድረግ ህልሟ ይሳካላት ይሆን የሚሉት ነገሮች እንግዲህ ወደፊት ልናያቸው እንችላለን ብለን የምናስባቸው እንግዲህ አዲስ ነገሮች ይሆናሉ። በዚህ ዙሪያ እንግዲህ አዳዲስ ነገር ካሉ አሁንም ቢሆን ለእናንተ ተከታትዬ ማድረሴን እቀጥላለሁ። ነገር ግን በዛሬው ዕለት ውድ ቤተሰቦቼ ሌላ የያዝኩላችሁ አንድ ትልቅና አሳሳቢ መረጃ ዳኒ ሮያል ትናንትና ከተበሳጨና አብርሃምና ሄርሜላ ያንን ሁሉ ነገር ካደረጉበት በኋላ ብዙ ነገሮችን እያሰበና እንግዲህ እየዛተ እንደነበረ ሰምታችኋል። ይህንን ነገር ወደ ስራ ለማስገባት እንግዲህ ዳኒ ሮያል በጣም ብዙ ሀሳቦችን እያሰበና አንድ የማይገመት ድርጊትን እንዳደረገ ሰምተናል። ውድ ቤተሰቦቼ እንግዲህ ዳኒ ሮያል እንደምታውቁት እንደዚህ አይነት ነገሮችን በሄርሜላ ዙሪያ እና በአብርሃም ዙሪያ ዱብዳዎችን ለመጣል በጣም በተደጋጋሚ ሲጥር ነበረ። ከዚህ በፊት ተመልክታችሁት እንደነበረ ሄርሜላን እንደሚያስብላትና አብርሃም ከዚህ በኋላ በህይወቷ እንደማያስፈልግ ወደ ሚስቱ እንደተመለሰ ምናምን ሲያደርግ የነበረውን ነገር ተመልክታችኋል። ሁለቱ ሄርሜላና ዳኒ ሮያል ከዚህ በፊት ያላቸው ቅርበትና ያላቸው ግንኙነት ከዚህ በፊት እንግዲህ ከሚታሰበው በላይ ዘለቅ ያለና እንደምታውቁ አድርጎ ለአብርሃምን በተደጋጋሚ ሲነግረው እንደነበር እናንተም ሰምታችሁ አይታችኋል። በተለይ ደግሞ የሚልክለት ቪዲዮዎችና ስክሪንሾቶች ወይ ደግሞ የቮይስ ሪከርድ እያለ እንግዲህ የሄርሜላ ነው እያለ ለአብርሃም በተደጋጋሚ በኢንስታግራም ሼር እንደሚያደርገው ለእናንተ ማጋርቻችሁ ነበረ። እነዚህ ነገሮች ናቸው እንግዲህ ታዲያ ዳኒ ሮያል ምናልባት በዚህ መንገድ ግን ሊሄድ ያሰበ ይመስላል። ድጋሚ ወደ ሄርሜላ ህይወት ለመግባትና ሁለቱን ልጆች ለማፋታት እያደረገ ያለው ሴራ እንዳለ ውድ ቤተሰቦች መረጃ ምንጮቻችን አጋርተውናል። በዚህም ዙሪያ እንግዲህ ዳኒ ሮያል የማይጠበቁ እንቅስቃሴዎችን አድርጓል። ታዲያ አብርሃም ይህንን ነገር ሊያምነው አልቻለም። ዳኒ ሮያል የተናገራቸው ነገሮች ከሄርሜላ ጋር አለ የተባለው ግንኙነትም ደግሞ ትክክል እንዳልሆነና ዳኒና ሄርሜላ በምንም ነገር እንደማይገናኙ ነው አብርሃም ያመነ ያለው። ሄርሜላን በተናገረችው መሰረት ከዚህ በፊት እንደማታውቀውና የትም ቢሆን ሄርሜላን ሊያገኛት የሚችልበት ምክንያትም መንገድም ስለሌለ ከዚህ በፊት ካለው ሁሉ ይልቅ ሴራው እንደሆነ የሩታና የዳኒ ሴራ ነው ብለው ሁሉም አስበው እንደነበረ ታውቃላችሁ። ነገር ግን ከዚህ በፊት የሄርሜላ ቤት ድረስ እንደሄደም ነግሬያችሁ ነበረ። ታዲያ በምን ምክንያትና እንዴት የሄርሜላን ሎኬሽን ሊያቅ ቻለ የሚሉት ነገሮችም ጥያቄ የሚፈጥሩ ነገሮች እንደሆኑ ሁላችንም አጽንኦት መስጠት አለብን። ምክንያቱም ሄርሜላ የተከራየችው አፓርታማ አዲስና አብርሃም ብቻ የሚያውቀው ነበረ። ነገር ግን ከዛ በኋላ ዳኒ በቅጽበት የእሷን ቤትም ማወቁ አሳሳቢና አስገራሚ ነገር አድርጎታል። ከዛም አልፎ ተርፎ ደግሞ ሄርሜላና አብርሃም የሚሄዱበትን ቦታዎች ሁሉ መዝናኛ ቦታዎችን ሳይቀር ለአብርሃም ቴክስት እያደረገለት እዚህ ቦታ ትሄዳላችሁ አደለ እያለ እንግዲህ እንደሚነግረው ታውቃላችሁ። ይሄ ነገር ደግሞ በአብርሃምና በሄርሜላ ዙሪያ ብቻ ያለ ታሪክ እንደሆነ ሁላችንም የምናውቀው ነው። ታዲያ ከሁለቱ ውጪ ለሶስተኛ ሰው ወይ ደግሞ ለዳኒ አሳልፎ ሊሰጠው የሚችለው ሰው ማን ነው? ብሩክ ወይስ አቤል ወይስ ሄርሜላ የሚሉት ነገሮች ጥያቄ ናቸው። ብሩክና አቤል እንግዲህ በዚህ ጉዳይ ምንም ነገር በሰዓቱ እውቀቱ አልነበራቸውም። ስለዚህ የማያውቁትን ነገር ለዳኒ ሊያጋሩት አይችሉም። ነገር ግን ይሄ ነገር የተሰማው ወይ ከሄርሜላ ሊሆን ይችላል ወይ ደግሞ ሄርሜላ ቻቷ ኢንስታግራሙ ሀክ ተደርጎ ሊሆንም ይችላል የሚሉ ጥርጣሬዎች አሉ። ነገር ግን ዳኒ ሮያል በዛሬው ዕለት ያደረገው ነገር ውድ ቤተሰቦቼ ወይን ይዞ ሄርሜላ ቤት መሄድን ነበረ። አብርሃም በእነዚህ እንቅስቃሴዎች ውስጥ ባለበት ሁኔታ ለሄርሜላ ድግሶችንና ሰርፕራይዞችን ለማዘጋጀት እየሄደ ባለበት ሁኔታዎች እንግዲህ ዳኒ ሮያል የሄርሜላ አፓርታማ ድረስ ወይን ይዞ ሄዶ እንግዲህ ከሄርሜላ ጋር ጨዋታዎችን መጫወት አለብን እያለ ሲያስጨንቃትና እንግዲህ ሄርሜላ ቤት ለመግባትና ከእሷ ጋር አንዳንድ ወሬዎች ያሉትን ነገሮች በሰላማዊ መንገድ ለመፍታት እንዳለባቸው ይቅርታም ሊጠይቃት እንደሚፈልግ በማስመሰል እንግዲህ ከሄርሜላ ጋር ቁጭ ብሎ እየተጫወቱበት ባለበት ሁኔታ አብርሃም ሄዶ አግኝቷቸው ሁለቱ ባሉበት እንግዲህ ከባድ ጸብ ተከስቷል። ውድ ቤተሰቦቼ ይሄ ነገር እንግዲህ ወይን ይዞ ሄዶ ይቅርታ ልጠይቅሽ ነው በሚለው የዳኒ ሮያል ሰበብ ምክንያት እንግዲህ አብርሃም ወይኑን ሲያይና ዳኒና ሄርሜላ ቁጭ ብሎ እየተነጋገሩ ያለበትን ሁኔታ ሲመለከት እንግዲህ አብርሃም የተረዳው ከዚህ በፊት ዳኒ ሮያል አብርሃም ሲነግረው የነበሩትን ነገሮች ነው ወደ ውጭ ጭንቅላቱ የመጣው። ይሄም ነገር ከባድ ጸብን በሁለቱ መሀል አስነስቷል። በአብርሃምና በሄርሜላ በኩል ያለውንም ጸብ ድጋሚ እንዲያገረሽ ያደረገው ይመስላል። ውድ ቤተሰቦች የመረጃ ምንጮቻችን እንዳጋሩን ከሆነ የዳኒ ሮያል ተግባር አብርሃምና ሄርሜላን በዚህ መንገድ ለማፋታት ሳይሆን አይቀርም እንጂ ይቅርታ ለመጠየቅ አይደለም እያሉ እየነገሩን ነበረ። ምክንያቱም ከዳኒ ሮያል አኳኋን የተነሳ አብርሃም ይህንን ነገር ሆን ብሎ እንዲመለከታቸው ለማድረግ የተደረገ የአብርሃምን መምጫ ሰዓት ጠብቆ ያደረገው ነገር ነው ሲሉም አጋርተውናል። ውድ ቤተሰቦቼ እንግዲህ ይሄ ድርጊቱ በሁለቱ መሀል ያለውን
ነገር ወይ ሰርፕራይዙን ሊያስቀር ይችል ይሆን ብለን እኛም ጥያቄያችንን እያቀረብን ነው። በዚህ ዙሪያ እንግዲህ አዲስ መረጃ ካገኘን የምናጋራችሁ ይሆናል። ድግሱም ሁኔታ እንግዲህ እንዴት እንደሄደ ሁሉንም መረጃዎች አሰባስበን ለእናንተ በቀጣይ ቪዲዮ የምናደርስላችሁ ይሆናል። እንደተለመደው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜን ተመኘን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልን።